ይህ የዓለማችን ትልቁ ስታዲየም ነው። እናም በውስጡ 10 ዩቲዩበሮች አሉ። ይህንን $1 ሚሊዮን መጨረሻ ላይ የሚገኘው ሰው ይወስደዋል። እስከ 100 ቆጥራለሁ። ሂዱ ተደበቁ። በኋላ እንገናኝ ሁላችሁም። እሺ ለ$1 ሚሊዮን ነው። ማርክ በኋላ እንገናኝ። ይህ ስታዲየም 100,000 ሰዎችን መያዝ ይችላል። እናም 1 ሚሊዮን የመደበቂያ ቦታዎች አሉት። 52 53 በእውነቱ እስከ 100 መቁጠር አለብኝ። ተጨማሪ ጊዜ እንፈልጋለን ጂኒ። 3 2 1 ለዩቲዩበሮቻችን $1 ሚሊዮን መልካም እድል። ባለፈው ቪዲዮ ላይ እብድ የሆኑ ፈተናዎችን ያለፉት ናቸው እዚህ የሚወዳደሩት። እነዚህ 10 ሰዎች የነዛ ፈተናዎች አሸናፊ ነበሩ። ስለዚህ ወደ ግራ እንሂድ። እነርሱ አያገኙንም። እንደዚህ በህይወቴ ሩጬ አላውቅም። እኔ ወደዛ ሄዳለሁ፣ አንተ ወደዚህ ሂድ። ፍጹም የመደበቂያ ቦታ አለኝ። ለመደበቅ እኮ ምንም ፍጹም ደቂቃ አልሰጡንም። የ8 ጫማ ግንብ ላይ ወጥቻለሁ። ውጡ ካልኳችሁ ውጡ። እመኑኝ፣ እዚህ አንድ ሰው አለ። አገኘሃለሁ። እዚህ ጋር በጣም ነው የሚሸተው። በእናታችሁ አሁን ቆሻሻ ማጠራቀሚያ ውስጥ ነኝ። ፍጹም መደበቂያ የሚሆን ቦታ እዚህ ውስጥ እንገባለን። መቼም ሊያገኙን አይችሉም። ማጥፋት ቆሻሻ ውስጥ ሊገባ ሲል ይዘነዋል። አንተ የቆሻሻ ሰራተኛ እኮ አይደለህም። አይ የቆሻሻ ሰራተኛ። አንድ ሰው ተገኝቷል። ትኩረት ለሁላችሁ። ማጥፋት በይፋ ወጥቷል። ውርደቴን ሰማችሁ? አይ ማጥፋት መሆን አልነበረበትም። ሌሎቹን ለማግኘት እየሞከርኩ ነው። ስለዚህ ባለፈው ቪዲዮ የተሸነፉትን 5 ሰዎች እንዲረዱ ጋብዣቸዋለሁ። አላማው ቀላል ነው። ከአንድ ሰው እጅ $1 ሚሊዮን እንነጥቃለን። አዎ 5ቱም እኛን ለማደን እየመጡ ነው። በጣም ፈርቻለሁ። እዚህ ውስጥ ሰው የሚኖር ይመስላል? እዚህ ውስጥ ሰው ያለ አይመስለኝም። ዛክ ኦ አምላኬ፣ ዜዴችን አግኝቼዋለሁ። በጣም አዝናለሁ። ይህ ሰራተኛ ምን እየሰራ ነው? ጋሪውን ወደፊትና ወደ ኋላ ብቻ እያንቀሳቀሰ ነው ያለው። ትንሽ አጠራጣሪ አይመስልም? ጂኒ አንድ ሰው አግኝቻለሁ። የብልህ ሰው ሐሳብ ነው ያሰብኩት። እሱን ለመግፋት ስንት ሰጠህ? $500 ሰጥቶኛል። እኔ 1000 ሰጥሃለሁ። ወደ ሜዳው እንግፋው። ያገኘሁት መስሎኛል። በህይወት እያለሁ አትይዙኝም። የያዝኩ በትክክል ፕላስቲኩን እያወጣ እያወረደ ስለነበር ነው። እየሰማችሁኝ ነው? ማርክ ሮበርንና ዜዴችን ይዘናል። 7ታችሁ ብቻ ቀርታችኋል። 7 ብቻ ቀሩ። 6ኛው ፎቅ እየተዘጋ ስለሆነ በዚህ ፎቅ ላይ የሆናችሁ እንድትንቀሳቀሱ 10 ደቂቃ ሰጥቻችኋለሁ። ኧረ በእናታችሁ በጣም ተመችቶኝ ነበርኩ። ይሄ ደግሞ በጣም ነው የሚያናደው። ለማረጋገጥ ያህል ሁላችሁም ቦታ ቀይራችኋል? አዎ በትክክል ጥሩ ቦታ ያገኘው ይመስለኛል። እኔ የቀዘቀዝኩ ነው። ፍሪጅ ውስጥ ነው ያለሁት። እዚህ ውስጥ ምን ያህል ሰዓት እንደምቆይ አላውቅም። በጣም ነው የሚሸተው እዚህ ጋር። አረ ወይኔ እየቀረበኝ ነው። ተርፌያለሁ። ኦ አምላኬ፣ ቆይ ማን ነው ያለው እዚህ ጋር? ሙሉ ፊት አይቻለሁ። በትክክል ሰው ነው። በዚህ ሳጥን ውስጥ 5 ሰዓት ቆይተሻላ ገንዘቡን ለማሸነፍ? አዎ። አሁን ግን ዋጋ የለውም ብዬ አስባለሁ። እሺ አሁን ሁላችሁም ስሙኝ። 4ኛ ሰው አግኝተናል። የቆሻሻ ማጠራቀሚያ ተደብቃ ነበር። በቆሻሻ ማጠራቀሚያ ውስጥ እንዳትደበቁ መክራችኋለሁ። እነዚህን ቦርሳዎች እንመልከት እስኪ። ሮዛና ስላለች እንደነዚህ ያሉ ትናንሽ የቆሻሻ መጣያ ውስጥ እንመልከት። እኔ ትንሿን ሮዛና ብሆን የቱ ጋር ደበቅ ነበር? ቡም! እዚህ ጋር በእርግጠኝነት ያስኳት መስሎኝ ነበር። ይሄው ሳናገኛቸው ሌላ 2 ሰዓታት አልፈውናል። እስኪ ወደዚህ ጋር እንግባ። በማንኛውም ቦታ ብደበቅ እዚህ ጋር ሆን ነበር። ሞጋንን ያገኘሁት ይመስለኛል። ኦ ቤላ፣ እዚህ ጋር ምን ያህል ቆየሽ? ይሄንን $1 ሚሊዮን ለማሸነፍ አልቻልኩም። አዳምጡ፣ 5 የቀራችሁ ተወዳዳሪዎች፣ ሌላኛዋ ተገኝታለች። መጫወቻውን ፎቅ ወደ አንደኛው ፎቅ ላይ ወርደው ነው። ነገሮች ከባድ የሚሆኑት አሁን ነው። ቆይ ያ ምንድነው? ኦ አይዛር፣ በእነዚህ ሰፊ ሱሮች ማንንም ማታለል አትችልም። እዚህ ብቻዬን ምን እንደማደርግ አላውቅም። ኳኪቲን ይዘነዋል። አዎ እዚያ መስኮቱ ጋር ስትገባ ይቻላል። $1 ሚሊዮን እንደዘረፍከኝ ነው የምቆጥር። ሰውየው እንደዛ አትበል። ኳክ ያንን $1 ሚሊዮን ተመልከት። ተሰናበተው። አሁን 7 ሰዎች ተሰናብተዋል። ወደ መጨረሻዎቹ 3 ወርደናል። ከጧቱ 12 ሰዓት ጀምሮ ለዚህ ጨዋታ ብዬ እንቅልፌን አልተኛውም። እዚህ ጋር ልሁን። የቆሻሻ ማጠራቀሚያዎቹን እያየሁ ነው። የጊዜ ጉዳይ ብቻ ነው፣ ይገኛሉ። ይህ የማይታመን ነው። እዚያ ጋር አግኝቼዋለሁ። ፍሪዘሩ ለሎጋን ከአቅም በላይ ሆኖበት ነበር። ሲወጣ አገኘሁት። አዎ አገኘ ነው። ጣሪያ ውስጥ አገኘ ነው። እዚህ ጋር ነው የሚገርመው ነገር። እዚህ ጋር ነው ነገሩ የሚገርመው። ይህ ማለት ላይሪ አሸናፊ ነው ማለት ነው። ግን በሚያሳዝን ሁኔታ ላይሪ ከተደበቀበት ተኝቶ ነበር። መላ ፎቁን ፈልገነው ነበር ግን አላገኘነው። እውነትም ተደብቆ መስሎን ነበር፣ ግን ሙሉ ጊዜውን ተኝቶ ነበር። እኔ አሁን የነቃሁት። ህጉ ራሱ ይቀር አይቀር ምንም ማቀው ነገር የለም። ግራ ተጋብቶ እያለ አገኘነው። እዚህ ነኝ። በዚህ ጨዋታ ላይ ህጉ አለመተኛት ነበር። እናም ላይሪ ከመጫወቻ ህግ ውጪ ስለነበር
ተሰናባችሁናል። ይህም አሸናፊ የሆነው ሁለተኛ ላይ ያገኘነው ነው ማለት ነው። እስኪ ድጋሚ በለው። አሸንፈሃል። አዎ እውነት ነው። $1 ሚሊዮን አሸንፈሃል።